ዛሬ የምንመለከተው በሳውዲ የድንበር ጠባቂዎች ሐሺሽና ጫት በተገኘባቸው 8 ኢትዮጵያውያን በቁጥጥር ስር ዋሉ። በሳውዲ አረቢያ የአሲርና የጃዛን ክልሎች የድንበር ጥበቃ ኃይሎች ጫትና ሐሺሽ ወደ ሀገር ውስጥ ለማስገባት የሞከሩ ያሏቸውን 8 የኢትዮጵያ ዜጎች በቁጥጥር ስር መዋላቸው ተነግሯል። በሳውዲ አረቢያ ሕግ መሰረት እንደ ጫትና ሐሺሽ ያሉ እጾችን በሕገወጥ መንገድ ወደ ሀገር ውስጥ ማስገባት እጅግ ከባድ ወንጀል ሲሆን ጥፋተኞች እስከ ሞት ቅጣት ወይም እስከ 15 ዓመት በሚደርስ ጽኑ እስራት፣ ከባድ የገንዘብ መቀጮና ከሀገር የማባረር እርምጃ ያስቀጣል። ለመሆኑ ኢትዮጵያውያን ለምን በተደጋጋሚ በዚህ መልኩ ይያዛሉ? በየዓመቱ ከ100,000 በላይ ኢትዮጵያውያን የምስራቃዊውን የስደት መስመር በመከተል በጅቡቲና በየመን አቋርጠው ወደ ሳውዲ አረቢያ ሲጓዙ አብዛኞቹ ስደተኞች ከሀገር የሚወጡበት በድህነት፣ በስራ እጥረትና በየአካባቢው በነበሩ ግጭቶች ምክንያት ነው። ታዲያ በጉዞ ወቅት በአዘዋዋሪዎች ታግተውና ተገደው ዕዳቸውን ለመክፈል ወይም ዕቃ እንዲያጓጉዙ በመደረግ ለአደንዛዥ እጽ ዝውውር ይዳረጋሉ። አንዳንዶቹም ጫት በኢትዮጵያ ሕጋዊ በመሆኑ በሳውዲ አረቢያ ያለው ሕግ ምን ያህል ከባድ እንደሆነ ሳይረዱ ለከፍተኛ አደጋ ይጋለጣሉ። ሲኤንኤን በቅርቡ ባወጣው ዘገባ በደቡብ ምዕራብ ሳውዲ አረቢያ በሚገኘው የኸሚስ ሙሻይት እስር ቤት የሚገኙ ኢትዮጵያውያንን አስከፊ ሁኔታ ይፋ አድርገዋል። ዘገባው በትግራይ ግጭት ወቅት ከሀገር ወጥቶ በየመን በኩል ወደ ሳውዲ የገባውን እና አማኑኤል የተባለውን ወጣት ሕይወት ታሪክ ያሳያል። ወጣቱ እረኝነት ሲሰራ ከቆየ በኋላ የሳውዲ ዜጎች መደበኛ ዕቃ እንደሆነ በመንገር የሰጡትን መኪና ሲነዳ ሐሺሽ ተገኝቶበት እንደተያዘ ይናገራል። በምርመራ ወቅት ድብደባ እንደተፈጸመበት በማያውቀው የአረብኛ ቋንቋ በተዘጋጁ ሰነዶች ላይ እንዲፈርም መደረጉን እና ተርጓሚ እንዲሁም የሕግ ድጋፍ ሳያገኝ በአጭር ጊዜ የሞት ቅጣት እንደተፈረደበት አስረድቷል። በአሁኑ ወቅት በኸሚስ ሙሻይት እስር ቤት ብቻ በእጽ ተያያዥ ክስ የሞት ቅጣት ተፈርዶባቸው የመሰቃያ ቀናቸውን የሚጠብቁ 60 ገደማ ኢትዮጵያውያን በአንድ ክፍል ውስጥ ይገኛሉ። የሰብአዊ መብት ድርጅቶች እንደሚሉት ሳውዲ አረቢያ በየዓመቱ በእጽ ወንጀል የተከሰሱ በርካታ የውጭ ሀገር ዜጎችን የምትገድል ሲሆን ከነዚህም መካከል ኢትዮጵያውያን ከፍተኛውን ቁጥር አላቸው። በቅርቡ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ለመታደግ በተደረገው የዲፕሎማሲ ጥረት 1971 ኢትዮጵያውያን የንጉሳዊ ምህረት ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር ማስታወቁ ይታወሳል። ገንዘብ ንድያ በለምን የአየር መንገዱ ዋና ስራ አስፈጻሚ የስራ ዘመን በድጋሚ ተራዘመ። የኢትዮጵያ አየር መንገድ ቦርድ ዋና ስራ አስፈጻሚው አቶ መስፍን ጣሰው ለተጨማሪ 1 ዓመት በኃላፊነታቸው እንዲቆዩ ውሳኔ አሳለፈ። ይህ ውሳኔ የተደረገው አየር መንገዱ የጀመራቸውን ትላልቅ የልማት ፕሮጀክቶች እና የ2035 የእድገት እቅድ ስኬታማ ለማድረግ ሲባል የሥራ አመራር መረጋጋትን ለመጠበቅ ነው። አቶ መስፍን ከዚህ ቀደም የጡረታ ዕድሜያቸው ቢደርስም ቦርዱ ባደረገላቸው የውል ማራዘሚያ መሰረት አየር መንገዱን በዋና ስራ አስፈጻሚነት ሲመሩ ቆይተዋል። አሁን በተደረገው አዲስ ውሳኔ መሰረትም እስከ 2019 ዓ.ም አጋማሽ ድረስ ተቋሙን መምራታቸውን ይቀጥላሉ። ይህ የሥራ ዘመን ማራዘሚያ አየር መንገዱ አስደናቂ እድገት እያስመዘገበ ባለበት ወቅት የተሰጠ ነው። አየር መንገዱ በቅርቡ 9.1 ቢሊዮን ዶላር ገቢ ማግኘቱን አሳውቋል። አቶ መስፍን በቢሾፍቱ የሚገነባውን አዲስ ግዙፍ ዓለም አቀፍ አውሮፕላን ማረፊያ ጨምሮ ሌሎች የትላልቅ ፕሮጀክቶችን እና የእድገት እቅዶች ስኬታማ እንዲሆኑ በሚያደርጉት ጥረት ውስጥ ይህ ተጨማሪ ዓመት ትልቅ አስተዋጽኦ ይኖረዋል። ሌላ ዝግጅት ተመልሰን እንመጣለን። እስከዛው እንጠና ቆዩን።